ሰላም የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ደባርቅ ዩኒቨርሲቲ በግብርናው ዘርፍ ምርታማነትን ለማሳደግ የዝርያ ማሻሻያ የተደረገባቸውን አዝርቶች ለአርሶ አደሮች እያቀረበ መሆኑን አስታወቀም። የአካባቢው አርሶ አደሮች በበኩላቸው የተሻሻሉ አዝርቶችን በመጠቀም የተሻለ ምርት እያገኙ ስለመሆኑ አሳውቀዋል። ደስታ ካሳ ተጨማሪ ዘገባ ይዟል። የግብርናው ዘርፍ በጥናትና ምርምር ሲታገዝ ምርትና ምርታማነትን ለማሳደግና የአርሶ አደሩን ጉልበት ለመቆጠብ የሚያስችል ዘመናዊ አሰራርን ለመከተል ያስችላል። የአራተኛው ትውልድ ዩኒቨርሲቲ የሆነው ደባርቅ ዩኒቨርሲቲም የአርሶ አደሩ ኑሮ የሚያቀሉ የዘር ማሻሻያዎችን እያቀረበ እንደሚገኝ የዩኒቨርሲቲው ግብርናና አካባቢ ሳይንስ ኮሌጅ ምክትል ዲንና የሆርቲካልቸር ትምህርት ክፍል መምህሩ ገብረ ጌቴ ገልጸዋል። ዩኒቨርሲቲያችን ወደ 4 ዓመት አካባቢ ሆነዋል የዘር ብዜት ስራዎችን ከጀመረ በተለይ ስንዴ ላይና ድንች ምርጥ ዘር የቤዚክ ወይ መስራች ዘር የሚባለውን ዘር በማምጣት ለማህበረሰቡ እዚህ የተሞከረ ወይም በአካባቢው የተስማሚ የሆነና ለአካባቢው የተሻለ ዝርያ የተባለውን እሱን በማምጣት ያባዛ እንገኛለን። በዚህም እንግዲህ በተለይ ድንች ላይ አርሶ አደሩ ከጓሮ ከሚያመርተው ወደ ማሳ ያወጣ ያባዛ ምርት ያመረተ ያለበት ሁኔታ ነው ያለ። ከዩኒቨርሲቲው ጥናትና ምርምር የዘር ብዜት የወሰዱ አርሶ አደሮች ምርትና ምርታማነት ላይ ለውጥ መምጣቱን ጠቁመው ዩኒቨርሲቲው እየሰራ ያለው ስራ ቀጣይነት እንዲኖረው ጠይቀዋል። የቢያይል መንግስት ያባላለው ኪኖ መንደራን ቀበሌ የዩኒቨርሲቲ ዘር ከወሰድ ነው ከፊቱ የተሻለ በሁለትና በአንድ ተግማሽ እጥፍ በመጨመር ምርታማነቱ የላቀ ነው። ኪኖ መንደር አንድ ቀበሌ ጥላውን ፈንታውን እባላለሁ። ምርጥ ዘር ድንች ከመጣ አገበያ የምንገዛውና ከዚህ የምንገዛው ልዩነት አለው። ከግማሽ ጥማድ ወደ 35 ኩንታል የሚወጣበት ነው ያለው። ወጣት ግዛት እርጋ እባላለሁ። ከምቃራ ቀበሌ ኩልዬ ጎጥ ላይ ስንዴ ነው የወሰድኩኝ። ዘርቻለሁ። ብቃያው ጥሩ ነው። በደንበረኛ ያገናቸው የዘሩት ብቃያው በቅሎ ዛላው አንድ ሳንድስ ነው የሚያለው ትላልቅ ነው ከነበሩ ስንዴዎች የተለየ ነው። ደባርቅ ዩኒቨርሲቲ በግብርናው ዘርፍ ላይ በትኩረት እየሰራ እንደሚገኝ የገለጹት ደግሞ የዞኑ ግብርና መምሪያ ምክትል ኃላፊ ፋሲካ መረሳ ናቸው። ዩኒቨርሲቲው የጀመረው ነገር ጥሩ ሆኖ እንደ አካባቢው ችግር ስንወስድ ግን በቂ ነው የሚባል ስራ ሰርቷል ማለት አይቻልም። በጣም ብዙ መስራት ይጠበቅበታል። በዚህ በዩኒቨርሲቲው አካባቢ ያሉ ወረዳዎች ከዩኒቨርሲቲው ብዙ የምርምር እና የማህበረሰብ አቀፍ ድጋፎች ይፈልጋሉ። ለዘመናት በችግር ያሉ አካባቢዎች ናቸው። የሴፍትኔት ተጠቃሚ አካባቢዎች ናቸው። ይህንን ደግሞ ቢያንስ በተወሰነ መንገድ ሊቀንስ የሚችል ስራ ከዩኒቨርሲቲው በየዘርፉ በየደረጃው ይጠበቃል። የአርሶ አደሩን ህይወት በማሻሻል ረገድ ጅምር ስራዎች ቢኖሩም በቂ አለመሆኑን የገለጹት የደባርቅ ዩኒቨርሲቲ ፕሬዝዳንት ዶክተር አስማማው ዘገየ በቀጣይ ዓመታት ስትራቴጂክ እቅድ በማዘጋጀት በትኩረት እንደሚሰራ አመላክተዋል። በምርምር የተደገፈ ስራ መስራት አለ ብለን እናምናለን። ያው እንደሚታወቀው የሰሜን ጎንደር እና ደባርቅ አካባቢው ከፍተኛ የሆነ ወጣ ገባ የሆነ በጣም የተቆራረጠ የእርሻ መሬት ያለው አካባቢ ነው። ይህንን ወደ ኢኮኖሚ ወደ ልማት ለማምጣት ያው ሰፊ ስራ ይጠይቃል። የዩኒቨርሲቲው ስራ ብቻ ላይሆን ይችላል። ይሄ የመንግስትን የሌሎች ምርምር ተቋማትን የአካባቢው ማህበረሰብ ቅንጅት የሚጠይቅ ሰፊ ስራ የሚጠይቅ ነው። እሱን ለመስራት እንግዲህ ዩኒቨርሲቲያችን የአዲስ የስትራቴጂክ ፕላን እያዘጋጀ ነው። ቀጣይ 10 እና 20 ዓመታት የአካባቢው ማህበረሰብ ምርትና ምርታማነት ለማሳደግ ትልቅ ስትራቴጂ እየነደፍን ያለ ነው። ዩኒቨርሲቲው ከአዝርዕት ምርቶች ማሻሻል ባሻገር የአትክልትና ፍራፍሬ ምርቶች ላይ በትኩረት እየሰራ እንደሚገኝም ተገልጿል። የጎንደር ከተማ አስተዳደር ትምህርት መምሪያ ከ141 ሺህ በላይ ተማሪዎችን ተቀብሎ ለማስተማር ዝግጅት እያደረገ መሆኑን ገለጸም። ሁሉም ተማሪዎች ወደ ትምህርት ተቋማት በመሄድ እንዲመዘገቡ ለማድረግ በሚደረገው ሂደት አጋር አካላት የድርሻቸውን እየተወጡ መሆኑንም መምሪያው ገልጿል። አፈወርቅ ደሴ እንደሚከተለው ያቀርበዋል። በዛሬው ዕለት በጎንደር ከተማ አስተዳደር በ2019 የተማሪዎች የመደበኛ የምዝገባ ፕሮግራም እየተካሄደ ይገኛል። በጎንደር ከተማ አስተዳደር በአዘዞ ሁለተኛ ደረጃ ትምህርት ቤትና በአጼ ፋሲል የመጀመሪያና መካከለኛ ደረጃ ትምህርት ቤት ተገኝተን የተማሪዎች አመዘጋገብ ምን ይመስላል የሚለውን እየቃኘን እንገኛለን። በጎንደር ከተማ አስተዳደር 2019 የትምህርት ዘመን ከ141 ሺህ በላይ ተማሪዎችን ለመመዝገብ ታቅዶ እየተሰራ እንደሚገኝ የጎንደር ከተማ አስተዳደር ትምህርት መምሪያ ኃላፊ የሆኑት ታየው ነጋሽ ገልጸውልናል። በ2019 ዓመተ ምህረት የትምህርት ዘመን 141 ሺህ
49 ተማሪዎችን መዝግበን ለማስተማር እየሰራን ያለነው። በአጠቃላይ ከአንደኛ እስከ 8ኛ ክፍል በአንደኛና መካከለኛ ደረጃ ማለት ነው 89731፣ በሁለተኛ ደረጃ ከ9ኛ እስከ 12ኛ ክፍል 23571፣ በድምሩ 141049 ተማሪዎችን መዝግበን ለማስተማር ቅድመ ዝግጅት ጨርሰን ዛሬ መደበኛውን የምዝገባ ሂደት ላይ እንገኛለን ማለት ነው። የ2019 የመደበኛ ደረጃ ተማሪዎችን ምዝገባ እውን ለማድረግ ከተለያዩ የፖለቲካ አመራሮችና ከተለያዩ የሲቪል ማህበረሰብ አካሎች ጋር በቅንጅት እየተሰራ እንደሆነም ገልጸውልናል። የትምህርት ስራ በትምህርት ሴክተሩ ባሉ ባለሙያዎች፣ ኃላፊዎች ብቻ የሚሰራ ወይ የሚከወን ተግባር አይደለም። የመላ ማህበረሰቡን ትብብር ከላይ እስከታች ያለውን አመራር ድጋፍ የሚሻ ነው። ከዚህ አንጻር በአደረጃጀት እና በቅንጅት በእቅድ የሚመራ መሆኑን በዚሁ አግባብ ወደ ታች በርካታ ከነሐሴ 15 በኋላ በርካታ መድረኮች በየክፍለ ከተማው በየቀበሌው የትምህርት ቤት ደረጃ እየተካሄዱ ነው ማለት ነው። በ2019 የትምህርት ዘመን የተማሪዎችን እንግልት ለመቀነስና ተማሪዎች በተያዘለት የጊዜ ገደብ እንዲመዘገቡ በኮሚቴ ደረጃ ተዋቅሮ እየተሰራ መሆኑን ደግሞ የአዘዞ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት መምህር ተቀባ ማምጨው ገልጸውልናል። የ2019 ዓ.ም የተማሪዎች ምዝገባ ለመጀመር መጀመሪያ የቅድመ ዝግጅት ስራ ሰርተን አስቀምጠናል። የምዝገባ ኮሚቴ አዋቅረናል። ምዝገባም ጀምረናል። ከባለፈው አመት ጋር ስናነጻጽር በዚህ አመት ጥሩ የምዝገባ ሂደት ተማሪዎችም እየመጡ ነው። ወላጆችም ልጆቻቸውን እየሰደዱ ነው። ወላጆች ልጆቻቸውን ፈጥነው ቢልኩ መስከረም 5 ዴይ 1 ክላስ 1 ፈጥነን ጀምረን ምንም አይነት የትምህርት ክፍለ ጊዜ ሳይሸራረፍ መደበኛ መማር ማስተማር ለማስጀመር የምዝገባ ጊዜው በተቀመጠለት ጊዜ እንዲጠናቀቅ የወላጆች ሚና ከፍተኛ ስለሆነ ወላጆች ልጆቻቸውን በወቅቱ እንዲልኩልን ጥሬን ማስተላለፍ ፈልጋለሁ። ተማሪዎችን ለማስመዝገብ የመጡ ወላጆችም በ2019 የትምህርት ዘመን ተያዘለት የትምህርት ጊዜ እንዲከናወን ቀድመው ማስመዝገባቸው ጠቃሚ እንደሆነ አንስተውልናል። ስሜ ያለልኝ ጥጋብ ይባላል። ቶሎ ምዝገባ ካለቀ ቶሎ ትምህርት እንዲጀምር በሰዓቱ አምጠው ማስመዝገብ አለባቸው። ምንም የምትቸገረው ነገር የለም። ቶሎ ነው የተስተናገድ ነው። አቀባበላቸው በጣም ደስ ይላል። አበው መስፍን እባላለሁ። የመጣው ተማሪ ቤቴሌም ኃይለ ኢየሱስን ልጅን ከ8 ወደ 9 በጥሩ ውጤት ስላለፈችልኝ ለማስመዝገብ ነው የመጣሁት። አቀባበላቸውም ቆንጆ ነው። አስተናጋገዳቸውም በጣም ያማረ ነው። በጥሩ ሁኔታ አስተናግደውኛል። ከዚህ በተጨማሪ ትምህርት ቤቶችን ሳቢና ማራኪ ለማድረግ ከግንባታ ጀምሮ እስከ እደሳ ፕሮግራም የተለያዩ ስራዎችን በክረምት መርሃ ግብሩ ሲሰራ እንደነበረ የትምህርት መምሪያው ገልጸውልናል። በተለያዩ ምክንያቶች ለችግር የተጋለጡ ሴቶችን በራስ አቅም ለመደገፍ ከአጋር አካላት ጋር እየሰራ መሆኑን የሰሜን ጎንደር ዞን አደጋ ስጋት ስራ አመራር ጽሕፈት ቤት ገለጸም። በጦርነትና በተለያዩ ወቅታዊ ችግሮች ለችግር ተጋላጭ ለሆኑ ለ240 እናቶች ምግብ ነክ የሆኑና ሌሎች አይነት ድጋፍ ማድረጉን ዩኤን ውሜን የአማራ ክልል ፕሮግራም አስተባባሪ ገልጿል። መረጃውን ያደረሰን የደባርቅ ወረዳ መንግስት ኮሚኒኬሽን ጽሕፈት ቤት ነው፣ እንደሚከተለው ይቀርባል። የተደረገላቸው ድጋፍ የዕለት ችግራቸው እንደሚፈታላቸው በሰሜን ጎንደር ዞን ደባርቅ ወረዳ በተለያዩ ምክንያት ለችግር የተጋለጡ ሴቶች ተናግረዋል። ሁሉን ዕቃ የቤት አስቤዛ በሙሉ ሰጥተናል። ከምግብ ጋር ለዛው ብረት ድስት፣ ብርድ ልብስ ህጻናቶች ዕቃ በሙሉ በራድ ትሪ እሳት አውላ ሁሉን ነገር ሰጥተናል። ፓፓ ህጻናቶች ለምግብ በሙሉ ሰጥተናል። ሳሙና የቀረን የለም። በጣም እናመሰግናለን። የተሰጠነው 12 ዕቃዎች እነሱም ማስታጠቢያ፣ መጠጫ፣ መብያ፣ ብርድ ልብስ፣ ጎማው ዳል ምግብም ተሰጥተናል። በጣም እናመሰግናለን። ለችግሩ ደርሶልናል። በጦርነትና በተለያዩ ወቅታዊ ችግሮች ለችግር ተጋላጭ ለሆኑ ለ240 አጥቢና ነፍሰ ጡር እናቶች ምግብ ነክ የሆኑና ሌሎች አይነት ድጋፎች ማድረጋቸውን በተባበሩት መንግስታት የስርዓተ ጾታ እኩልነትና ሴቶችን የማብቃት ድርጅት የአማራ ክልል ፕሮግራም አስተባባሪ አቶ ደሳለው አለኝ ተናግረዋል። ድርጅቱ ትኩረት አድርጎ ከሚሰራባቸው ዘርፎች መካከል ሴቶችን በተለያየ መንገድ አቅማቸውን በማጎልበት አንዱ ነው ብለዋል። የሚያጠቡ ሴቶች፣ ነፍሰ ጡር እናቶች ወደ 240 ሴቶችን ሙሉ የምግብ ነክ ያልሆኑ እቃዎች 12 እቃዎች አሉት። ከሁለት ልብስ፣ አንሶላና ሌሎች መተኛ ያለበት እንዲሁም ደግሞ ማብሰያ እቃዎች፣ ረድስቱን፣ ጨልፋ፣ ሌሎች ጀሪካና ማስታጠቢያዎችና መመገቢያ እቃዎችም ያሉት እንዲሁም ደግሞ ከንጽህና ጋር ተያይዞ ደግሞ
ሳሙናም ያለበት ድጋፍ እንዲሁም አልሚ ምግብ ድጋፍ አድርገናል። የሰሜን ጎንደር ዞን አደጋ ስጋት ስራ አመራር ጽሕፈት ቤት ቡድን መሪ ሙሉቀን ምንተስኖት በተፈጥሮና በሰው ሰራሽ ምክንያት በችግር ላይ ለሚገኙ አጥቢና ነፍሰ ጡር እናቶች ምግብ ነክ የሆኑና ሌሎች አይነት ድጋፎች ማድረጋቸውን ተናግረዋል። ችግሩን በዘላቂነት በራስ አቅም ለመፍታት በአካባቢው ከሚገኙ የህብረተሰብ ክፍሎች የተለያዩ ድጋፎችን እያሰባሰቡ መሆኑንም ገልጸዋል። ወደ 240 ሴቶችን በተለይ ደግሞ ነፍሰ ጡር አጥቢ እና መጫት የሆኑትን እና አካል ጉዳተኛ የሆኑ ሴቶችን ባካተተ መስፈርት መሰረት ልየታ ተደርጎ ያደረገው ድጋፍ ነው። እንደ ዞንም እጅግ በጣም ትልቅ ምስጋና አለን። በተቻለ አቅም ከችግራቸው አንጻር እየደረሰ ማንኛውም ረጅ ድርጅት እገዛ ቢያደርግ እዚህ አጋጣሚ ጥሩ ነው። በራስ ለመቻል የምናደርገውን ጥረት አጠናክረን መቀጠል እንዳለብን እያሰብኩኝ፣ ግን ደግሞ ከአቅም በላይ የሆነውን ደግሞ ከጎን እንድንታገዝ ከመንግስት ሰራተኛው፣ ከአመራሩ፣ ከባለሙያው፣ ከነጋዴው፣ ከአርሶ አደሩን ጭምር በአይነትም በገንዘብ እያወጣጣን ራሳችን ለመቻል ጥረት እያደረግን ያለን። ዘላቂ መፍትሄ ለመስጠት ከአጋር ድርጅቶች ጋር እየተሰራ መሆኑንም አቶ ሙሉቀን አስረድተዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።